ሰላም ውድ የቻናሌ ቤተሰቦች ኢትዮ አካዳሚ የኦንላይን ትምህርት ቤት ነው። አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች የትምህርት አይነቶችን በኦንላይን እያስተማርን እንገኛለን። መማር ለምትፈልጉ በኢሞ፣ በዋትስአፕ፣ በቴሌግራም ከዚህ በታች አስቀመጥነው ስልክ እየደወላችሁ መማር ትችላላችሁ። ሰላም ውድ የቻናሌ ቤተሰቦች በዛሬ ዝግጅታችን የአማርኛ ፊደሎችን ወደ ጎን እያነበብን ማሳያችኋለን። እኔ የምለውን እያላችሁ እየጻፋችሁ እስከ መጨረሻው ተከታተሉ። እንዲሁም ኦንላይን አማርኛና ሌሎች የትምህርት አይነቶችን መማር ለምትፈልጉ ከዚህ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ የትኛውም ሀገር ላይ ሆናችሁ ሰዓት ቦታ ሳይገድባችሁ መማርና መከታተል ትችላላችሁ። እንዲሁም ልጆቻችሁን ማስተማር ህፃናትን ትችላላችሁ፣ እናንተም መማር ትችላላችሁ። እሺ ወደ ዛሬው ዝግጅታችን ስንሄድ እዚህ ጋር ሀ ከዛቺ ለ ከዛቺ ሀ ከዛቺ መ ከዛቺ ሰ ከዛቺ ረ ከዛቺ ሰ እስቲ አንዴ ልድገመው። ሀ ለ ሀ መ ሰ ረ ሰ እሺ ሁለተኛ ፊደል ሲሆኑ ደግሞ ጎናቸው ቅጥል በመጨመር ኡ ሚል ድምጽ ማስተጋባት። ያ ማለት ከአንደበታችሁ መጨረሻ ላይ ሁ ስትሉ ኡ ሚል ድምጽ አለው፣ ሉ ስትሉ ኡ ሚል ድምጽ አለው። ከዛ ሁ ሙ ሱ ሩ ሱ እስቲ አንዴ ልድገመው። ሁ ሉ ሁ ሙ ሱ ሩ ሱ እነዚህ ሁለተኛ ላይ የሚገኙ ፊደላት እንደምታያቸው ከጎናቸው ቅጥል ወይም አግድም መስመር ይጨመርባቸዋል። ሶስተኛ ፊደል ሲሆኑ ደግሞ በቀኝ በኩል ታች ላይ እንደምታያቸው ምን አላቸው? አግድም መስመር ወይም ቅጥል። ሶስተኛ ፊደላት እግራቸው ላይ በቀኝ በኩል አላቸው። ስለዚህ ሶስተኛ ነው ድምጻቸው ደግሞ ሂ ከዛ ሊ ሂ ሚ ሲ ሪ ሲ እስቲ አንዴ ልድገመው። ቅጥላቸው በየት በኩል ነው ያሏችሁ? በቀኝ በኩል ታች ላይ ከሆነ ሶስተኛ ፊደል ናቸው። ድምጻቸው ኢሚል ድምጽ ያስተጋባል። ስለዚህ የሀ ሶስተኛ ሂ ከዛ የለ ሶስተኛ ሊ ሂ ሚ ሲ ሪ ሲ እነዚህ ሶስተኛ ላይ ያሉ ፊደላት ናቸው። አራተኛ ፊደል ደግሞ ባለ ሁለት እግርና ባለ ሶስት እግር ከሆኑ የመጀመሪያ እግራቸው ያጥራል። ቅርጽ አልባ ከሆኑ ደግሞ ወደታች የወረደ ነገር አላቸው። ስለዚህ እዚህ ጋር እንደምታያቸው ባለ ሁለት እግር የመጀመሪያ እግራቸው አጥሯል። እዚህ ጋር እንደምታዩት የመጀመሪያ እግሩ አጥሯል። ይቺ ባለ ሁለት እግር ፊደል ስለሆነች ነው። ሌሎችን ደግሞ እንደምታያቸው ቅርጽ አልባ የምንላቸው አራተኛ ላይ ያለ ፊደላቸው ወደታች የወረደ ነገር አላቸው። ስለዚህ የሀ አራተኛ ሀ፣ የለ አራተኛ ላ፣ ሀ ማ ሳ ራ ሳ እስቲ አንዴ ልድገመው። ሀ ላ ሀ ማ ሳ ራ ሳ እሺ አምስተኛ ላይ ያሉ ፊደላት ደግሞ ኤ ሚል ድምጽ መጨመር። እንደምታያቸው ቅርጻቸው ደግሞ በቀኝ በኩል ታች ላይ ቀለበት ይጨመርባቸዋል። ሁሎችም እንግዲህ እንደምታያቸው ምን አላቸው? በቀኝ በኩል ታች ላይ ቀለበት። ስለዚህ አምስተኛ ፊደላትን በዚህ መለየት አለባቸው። የሀ አምስተኛ ፊደል ሄ ከዛ ሌ ሄ ሜ ሴ ሬ ሴ እስቲ አንዴ ልድገመው። ሄ ሌ ሄ ሜ ሴ ሬ ሴ እሺ ስድስተኛ ፊደል ደግሞ ምን አለው? እንደምታዩት የተለያየ ቅርጽ አለው፣ ነገር ግን የሚል ድምጽ ያስተጋባል ማለት ነው። ያ ማለት ከሀ ስድስተኛ ፊደል ላይ የሚል ድምጽ ሲጨመርበት ህ ከዛ ል ህ ም ስ ር ስ እስቲ አንዴ ልድገመው። ህ ል ህ ም ስ ር ስ እሺ ሰባተኛ ላይ ያሉ ፊደላት ደግሞ ባለ ሁለት እግርና ባለ ሶስት እግር ከሆኑ የመጨረሻ እግራቸው ያጥራል። ባለ አንድ እግር ከሆኑ ደግሞ አናታቸው ላይ ቀለበት ይኖራቸዋል።
ቅርጽ አልባ ከሆኑ ደግሞ ወደታች ወረደ በመሃል ነገር ይኖራቸዋል ማለት ነው። ስለዚህ ኦ ሚል ድምጽ እያስተጋባችሁ ያ ማለት ከሀ ላይ ኦ ሲጨምሩ ሆ ሚል ድምጽ አለው። ከለ ላይ ኦ ሲጨምሩ ኦ ሚል ድምጽ ሲጨምሩበት ሎ ሚል ድምጽ አለው። ሆ ሞ ሶ ሮ ሶ። እስቲ አንዴ ልድገመው። እዚህ ጋር ማን ያልኩኝ ሆ፣ ከዛቺ ሎ፣ ከዛቺ ሆ ሞ ሶ ሮ ሶ ሶ ብላችሁ ታነባላችሁ ማለት ነው። እሺ ወደ ቀጣዩ ስንሄድ እዚህ ጋር ሸ፣ ከዛ ቀ፣ በ፣ በ፣ ከ፣ ቸ። እነዚህ የመጀመሪያ ፊደሎች ናቸው። እስቲ ልድገምላችሁ። እዚህ ጋር ማን ያልኩኝ ሸ፣ ከዛቺ ቀ፣ ከዛቺ በ፣ ከዛቺ በ፣ ከ፣ ቸ ቸ። እነዚህ ፊደላት ላይ ከጎናቸው ቅጠል ሲጨምሩ ሁለተኛ ፊደል ይሆናሉ። ድምጻቸው ደግሞ ሹ፣ ቁ፣ ቡ፣ ቡ፣ ቱ፣ ቹ። እስቲ እንዴ ልድገመው። ሹ፣ ቁ፣ ቡ፣ ቡ፣ ቱ፣ ቹ ቹ። እሺ ሶስተኛ ፊደል ሲሆን ደግሞ ምን አለው? በቀኝ በኩል ታች ላይ አግድም መስመር ወይም ቅጥል በቀኝ በኩል እንደምታዩት እግራቸው ላይ አላቸው። ስለዚህ ሶስተኛ ፊደላትን ቅርጻቸውን በዚህ መለየት አለባችሁ ማለት ነው። በየት በኩል ነው ያልኳችሁ? በቀኝ በኩል ታች ላይ እግራቸው ላይ ማለት ነው። ስለዚህ ሺ፣ ቂ፣ ቢ፣ ቪ፣ ቲ፣ ቺ። እስቲ አንዴ ልድገመው። ሺ፣ ቂ፣ ቢ፣ ቪ፣ ቲ፣ ቺ ቺ። እሺ አራተኛ ፊደል ሲሆኑ ደግሞ ባለ ሁለት እግር ከሆኑ የመጀመሪያ እግራቸው አጠራ ነው ያለው። እንግዲህ ባለ ሁለት እግር የምንላቸው እዚህ ጋር ሸ፣ በ፣ በ። እነዚህ ፊደላት አራተኛ ላይ ስታዩ የመጀመሪያ እግራቸው አጠራ ነው። ለምሳሌ ይህን በምታዩበት ሰዓት ከዛ ይቺ ምንድናቸው? መጀመሪያ እግራቸው አጣራ ነው። ባለ አንድ እግር ሲሆኑ ደግሞ ወደ ግራ ይጣመማሉ ያለው። ባለ አንድ እግር የምንላቸው ቀ፣ ተ፣ ቸ። የእነዚህ ፊደላት አራተኛ ፊደላቸውን ስታዩ ወደ ግራ የተጣመመ ነው ማለት ነው። እዚህ ጋር ይወት ይሄን ከዛ ይሄን ከዛ እንደምትበት ሰዓት ወደ ግራ ጠማማ ነው። ስለዚህ ድምጻቸው ደግሞ እዚህ ጋር ሻ፣ ቃ፣ ባ፣ ቫ፣ ታ፣ ቻ አ ሚል ድምጽ አለው። አንዴ ልድገመው። ሻ፣ ቃ፣ ባ፣ ቫ፣ ታ፣ ቻ ቻ። እሺ አምስተኛ ፊደል ደግሞ ከመጀመሪያ ፊደሎች ላይ በቀኝ በኩል ታች ላይ ቀለበት መጨመር ነው። ሌላ ምንም አያስፈልግም። ይኸው እዚህ ጋር ክብ ነገር ወይም ቀለበት አለው። ይህም በተመሳሳይ ስለዚህ የሻ አምስተኛ ሼ፣ የቀ አምስተኛ ቄ፣ የበ አምስተኛ ቤ፣ የበ አምስተኛ ቬ፣ የተ አምስተኛ ቴ፣ የቸ አምስተኛ ቼ ብላችሁ ታነባላችሁ። እስቲ አንዴ ልድገመው ተከተሉ። እዚህ ጋር ማን ያልኩኝ ሼ ሼ ነው ያልኳችሁ። ከዛ ቄ ቄ፣ ከዛ ቤ ቤ፣ ከዛ ቬ ቬ፣ ከዛ ቴ ቴ፣ ከዛቺ ቼ ቼ። እሺ ስድስተኛ ደግሞ የተለያየ ቅርጽ አላቸው። ይሄ ለምሳሌ አናቱ ወደ ግራ ጠመም ያለ ነው። እዚህ ጋር ሰበር ያለ ነው። እዚህ በግራ በኩል ቅጥል አለው። ይሄም በተመሳሳይ እነዚህ ደግሞ አናታቸው ላይ ቅጥል አላቸው። እንግዲህ የመጀመሪያ ፊደሎች ስታዩ ቀጥቀጥ ያሉ ነበሩ። ስድስተኛ ላይ ደግሞ ሰበር ያለ ነገር ወገባቸው ላይ ወይም በላይ በኩል አላቸው ማለት ነው። ስለዚህ የተለያየ ቅርጽ ነው ያላቸው እንደ ሌሎቹ። እዚህ ጋር ለምሳሌ በቀለበት ይመሳሰላሉ። እዚህ ጋር ባለ ሁለት እግሮች በግራ ጣራነት፣ ባለ አንድ እግሮች ደግሞ ወደ ግራ ይጣመማሉ እያቸዋለሁ። እዚህ ጋር ግን የተለያየ ቅርጽ ነው ያላቸው። ስለዚህ ድምጻቸውን እኔ የምለውን እያላችሁ እየጻፋችሁ እያንዳንዳቸው መለማመድ ይኖርባችኋል ማለት ነው። እዚህ ጋር ሺ፣ ቂ፣ ቢ፣ ቪ፣ ት፣ ቺ። እስቲ አንዴ ልድገመው ተከታተሉ። እዚህ ጋር ሺ፣ ከዛ ቅ፣ ከዛ ቢ፣ ቪ፣ ት፣ ች። እስቲ አንዴ ልድገመው። ሺ፣ ቅ፣ ቢ፣ ቪ፣ ት፣
እሺ ሰባተኛ ፊደል ደግሞ ሾ ቆ ቦ ቮ ቶ ቾ። እስቲ እንደልድገምላችሁ ሾ ቆ ቦ ቮ ቶ ቾ ብላችሁ ታነባላችሁ ማለት ነው። ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ